ፒተርስበርግ ላይ ከተማ ላይ በጣም ከባድ የተባለ የድሮን ማዕበል ወርዷል። ያ ቦታ ላይ ጥቃት የተሰነዘረው እንግዲህ ፕሬዚዳንት ቭላድሚር ፑቲን አካባቢ ላይ ባሉበት ሰዓት ነው እና ይሄ ትርጉሙ ምንድን ነው? በዛ ላይ በስብሰባ መክፈቻ ሰዓት ላይ የተፈጸመ ጥቃት ነበረ ጁን 3 ላይ። ከ3 ቀን በኋላ ደግሞ በመዝጊያው ስነስርዓት ላይ ጥቃት ተሰንዝሯል። ከ140 በላይ ሰው አልባ አውሮፕላኖች ወይም ድሮኖች እንግዲህ አንድ ፒተርስበርግ ላይ ወርደዋል። ፑቲን በነበሩበት አካባቢ ማለት ነው። ይሄ ምንድን ነው በስፋት ነግራችኋለሁ። በዛ ላይ ፕሬዚዳንት ቭላድሚር ፑቲን ስለ ወታደራዊ ሚስጥር ስለ ኦርሽኒክ አንድ ሚስጥር ነግራችኋለሁ። ዛሬ ሳይሆን ጠብቁኝ ብሏል። ይሄ ማለት ምንድን ነው የሚለውን ሰፋ አድርጌ ነግራችኋለሁ። ፑቲንስ ምን ሊመልሱ ይችላሉ የሚለውንም እንደዚሁ ነግራችኋለሁ። ጤና ይስጥልኝ፣ እንዴት አላችሁ ውድ ተመልካቾች? ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። የተለያዩ ሀሳቦች ነገራችኋለሁ። በተለይም ደግሞ እናንተ ኮመንት ስታደርጉ፣ ላይክ ስታደርጉ፣ ሼር ስታደርጉ ለብዙ ሰዎች ተደራሽ ይሆናል። ከዛም ባሻገር ደግሞ ትክክለኛ መረጃን ለማጋራት እድል ይፈጥራልና እናንተ ያን አድርጉ። ማይ ፋሚሊ፣ በዛ ልክ እንቀጥላለን። ሁሌም ቢሆን ታማኝ መረጃን ለማጋራት አይ ፕሮሚስ። እናንተም ደግሞ ፈለጋችሁትን ጥያቄ የምትጠራጠሩትን ጉዳዮችም ካላችሁ እንዳጠራላችሁ የምትጠይቁትም ካለ መጠየቅ። ከዛም ውጭ ደግሞ በየትኛውም መንገድ ግን እየተንሻፈፈ ሀሳብ ላለመስጠት በእናንተ ጋር በነበረን ቆይታ እናንተ በምትሰጡን ኮመንት እና ሀሳብ ልክ በዛ ልክ የተያዘ ነው። ሰው ምንም ጥርጥር በሌለው መንገድ ወደ የትኛውም ወገን ያላዳላ ወደ የትኛውም መንገድ ያላዳላ መረጃዎችን ማጋራት እንቀጥላለን። ቢካዝ ሁሌ እንግዲህ እንደምላችሁ ጋዜጠኛ ወላዋይ ነው መሆን ያለበት ስላችሁ ዛሬ የአሜሪካ ደጋፊ መስሎ ሊታይ ይችላል፣ ነገ የኢራን ደጋፊ መስሎ ሊታይ ይችላል፣ ነገ የእስራኤል ደጋፊ መስሎ ሊታይ ይችላል። ምክንያቱም ፕሮፌሽኑ እንደዛ ትክክለኛው መረጃ እስካጋራ ድረስ ህዝቡ ዛሬ እንትን ደጋፊ ሆኗል፣ ነገ እንትን ደጋፊ ሆኗል ሊል ይችላል። እንደዚህ የወላዋይ ባህሪ ሊሰጠው ይችላል ነው። ያ ሲባል ግን ወላዋይ ማለት በነገራችን ላይ በአንድ አቋም ላይ መጽናት በጋዜጠኝነት ከሆነ ነው። ያ ማለት ሁሌ ኢራን ደግፌ ማውራችሁ ከሆነ ወይም ሁሌ ስለ ኢራን ጥሩ ነገር ማውራችሁ ከሆነ ያ ትክክለኛ ጋዜጠኝነት አይደለም። በተመሳሳይ ደግሞ ሁሌ እስራኤልን ደግፌ፣ ሁሌ አሜሪካን ደግፌ፣ ሁሌ ምዕራቡን ዓለም ደግፌ ማውራችሁ ከሆነ ይሄ ጋዜጠኝነት አይባልም። ስለዚህ ያለውን ነገር ሀፐን ያደረገውን ነገር ዛሬ ኢራን ላይ የተፈጸመባት ችግር ካለ እሱን ሳውራችሁ፣ ከዚ አሜሪካ ላይ ያለውን ችግር ምንድን ነው የሚለውን ሳውራችሁ ከፖለቲካ አንጻር ሳይሆን ከፕሮፌሽናሊዝም አንጻር ልትመለከቱ ትፈልጋለሁ። ዛሬ እንግዲህ ልነግራችሁ የፈለኩት የሩሲያን ጉዳይ በተመለከተ ነው። በተለይም ከዚህ ከሩሲያ ጉዳይ ላይ በተገናኘ የተለያዩ ሀሳቦች የተጋሩ ስለሆነ ፕሬዚዳንት ቭላድሚር ፑቲን ምን አሉ የሚሉት 6 ነጥቦችን እነግራችኋለሁ። ከዛም በፊት ግን ለቢፌር ለጓደኛችን ወይም ደግሞ ቢፌር እንደምታውቁት በጣም አክቲቭሊ ኢንጌጅ ያደርጋል እዚህ እኛ ጋር ብዙ ጊዜ ኮንትሪቢዩት ያደርጋል። በጣም በተደጋጋሚ ኮንትሪቢዩት ያደርጋል ሱፐር ታንክስ ላይ እና በጣም ታንኪዩ እናመሰግናለን። ትክክለኛ ሀሳብ ፈላጊም ስለሆነ አንደኛ ጀኒውን ሰው ነው፣ ሁለተኛ ደግሞ ቢኒያምንና ድስ ቻናል መጥቀም አለብን ብሎ ስለሚያደርግ እሱንም እዛው በኮመንትም በምንም ተመሰግኑልኝ ደስ ይለኛል። ታንኪዩ ቢፌር። ስለዚህ አሁን ወደ ዋናው ጉዳይ ስገባ ፕሬዚዳንት ቭላድሚር ፑቲን ምን አሉ? ፕሬዚዳንት ቭላድሚር ፑቲን ስለ ወታደራዊ ሚስጥሮቻቸው ምን አወጡ የሚሉትን መረጃዎች እነግራችኋለሁ። ስለዚህ ሩሲያው ፕሬዚዳንት ቭላድሚር ፑቲን በፒተርስበርጉ የዓለም አቀፍ የኢኮኖሚ ፎረም ላይ ከተናገሯቸው ጉዳዮች መካከል በዋነኝነት የሀገራቸው ሴክሬት ምንድን ነው፣ የሀገራቸው ሚስጥር ምንድን ነው፣ ሀገራቸው በምን ሁኔታ ላይ ነው ያለችው፣ በተለይም ከዚህ ከኦርሽኒክ የጦር መሳሪያ ምስጢር ጋር በተገናኘ ሀሳቦችን ሲያጋሩ ነበርና የተለያዩ ጥያቄዎችን ሲመልሱ ነበረ ፕሬዚዳንት ቭላድሚር ፑቲን ከጋዜጠኞች። ስለዚህ በዚህ ጥያቄ መሰረት በቅዱሲት ወይም ደግሞ በሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ላይ ጉባኤ ላይ ንግግር ሲያደርጉ ካነሷቸው ሀሳቦች መካከል ስለ ኦርሽኒክ፣ ስለ ምዕራቡ ዓለም፣ ስለ ራሽያ ኢኮኖሚና ስለ አዲሱ የዓለም ስርዓት ግንባታ ሂደት ምን ይመስላል የሚለውን በስፋት አንስተዋል። እንግዲህ ፕሬዚዳንት በጣም ብዙ ነገሮችን አንስተዋል። በዓለም አቀፍ ጋዜጠኞች ላይ የተነሳላቸውን ጥያቄዎች የመለሱበት መንገድ በተለያየ አጋጣሚ በዚህ ኢኮኖሚ ፎረም ላይ ለመመለስ ሞክረዋል። እንግዲህ በርካታ መገናኛ ብዙኃን በዓለም ላይ ያሉ ተጠቅሰዋል። እዛ ላይ የቻይና፣ የቤላሩስ፣ የጀርመን፣ የፈረንሳይ፣ የስፔን፣ የኢራን እንደዚሁም ደግሞ እዛው የሬተርስን ጨምሮ እዛው አካባቢ ያሉ መገናኛ ብዙኃን የተሳተፉበት ነው። በዛ ላይ የተለያዩ ጥያቄዎች ተነስቶላቸዋል። ፕሬዚዳንት ቭላድሚር ፑቲን እሱ ላይ ምላሽ ሲሰጡ ነው እንግዲህ እንደዚህ አይነት ሀሳቦችን የሰጡት። በኪው ኤንድ አንሰር ታይማቸው ላይ ብዙ ነገሮችን
አንስተዋል። የሩሲያ ዶሜስቲክ ኤንድ ፎሬን ፖሊሲ ምን ይመስላል፣ የዩክሬን ኮንፍሊክት ምን ይመስላል ማለትም ውጥረቱ ጋር እና የፖቴንሻል ራፖርችመንት ከአውሮፓ ጋር ያለው ምንድን ነው የሚለውን በብዙ መንገድ ለማየት ሞክረዋል እና እሱን ያስቀመጡበትን ሀሳብ እነግራችኋለሁ። ስለዚህ ስቴት ሴክሬት የሀገራቸው ሚስጥር ምንድን ነው፣ የሩሲያ ሚስጥር እንግዲህ ምንድን ነው ከዚህ ከኦርሽኒክ የጦር መሳሪያ ስርዓት ጋር በተገናኘ የሚለውን በአንደኝነት ላንሳላችሁ። ከዛ የተለያዩ ሀሳቦች አሉ ወደ 6 የሚሆኑ እነሱን ፑቲን ምን አሉ የሚለውን እነግራችኋለሁ። ከዛ በፊት ግን የሩሲያው ኦርሽኒክ ስቴት ሴክሬት ነው የሚባለው የሀገሪቱ ሚስጥር ሆኖ የተመዘገበ ነው። በዚህ ጦርነት ላይ በተለያየ አጋጣሚ ጥቃት ይፈጸምበታል ተብሎ ባይታሰብም ግን ደግሞ ፖለቲካሊ ምንድን ነው ያለው ነገር የሚለውን እነግራችኋለሁ ማለት ነው። ሩሲያ ኦርሽኒክ ከዚህ በፊት ዲና ዩዝ ኤስ ኦርሽኒክ ዱዋል ኦርሽኒክ እንግዲህ ምንድን ነው ዱዋል ካፓብል ነው። ዱዋል ካፓብል ማለት መካከለኛ ርቀት ተወንጫፊ ነው፣ ሚዲየም ሬንጅ ነው ወይም ደግሞ ኢንተርሚዲየት ሬንጅ ሃይፐርሶኒክ ባሊስቲክ ሚሳይል ነው። አይሲቢኤም ነው። መካከለኛ ርቀት ወይም ደግሞ ኢንተርሚዲየት የሚባል ነው። ይሄኛው ግን በሙሉ ሁኔታ ፉል ሴንስ በዩክሬን ግዛት ውስጥ ጥቃት ለመሰንዘር አልተጠቀምንበትም የሚል ሀሳብ ነው። እስካሁን አልተጠቀምንበትም ነው በሙሉ ዩክሬን ላይ አልተጠቀምንበትም፣ በተወሰነ መጠን ነው። ይሄ ኦርሽኒክ ዱዋል ፐርፐዝ አለው፣ ዱዋል ዩዝ ነው፣ ዱዋል ካፓብል ነው። ያ ማለት ዱዋል ካፓብል ማለት በኮንቬንሽናል በመደበኛ ጦርነት የሚጠቀሙበታል፣ አስፈላጊ ከሆነም ደግሞ በዚህኛው የጦር መሳሪያቸው አማካኝነት ኑክሌር የሚጠቀሙበታል ማለት ነው። ስለዚህ ዱዋል ዩዝ ይባላል። ሁለት አገልግሎት ያለው መደበኛ ጦርነትን የሚያስኬድ መደበኛ አይሲቢኤም ማለት ነው፣ ሃይፐርሶኒክ ነው፣ መደበኛ ሚሳይል ነው። ከዛ ደግሞ ኑክሌር ጦር መሳሪያም እንደዚሁ የሚታጠቅበት ነው ማለት ነው። ስለዚህ ዱዋል ዩዝ ይባላል። ለኦርሽኒክ ብቻም ሳይሆን ለተለያዩ ጦር መሳሪያዎችም ዱዋል ዩዝ የሆኑ አሉ፣ ለብዙ አገልግሎት። ልክ ፕሌኖችም አሉ ኒክሌር ካፓብል የሆኑም፣ ከዛም ውጭ ደግሞ ኒክሌር ካፓብል ባይሆኑ የራሳቸውን የጦር መሳሪያ የሚይዙ መደበኛ ኮንቬንሽናል ጦርነትን የሚያካሂዱ ማለት ነው። ስለዚህ we have not had a single combat use of the oceanic in the full sense of the word of Ukrainian ቴሪተሪ ነው ያሉት። በዩክሬን ግዛት ውስጥ ኦርሽኒክን በሙሉ አልተጠቀምንበትም፣ በሙሉ ሴንስ በተወሰነ መጠን ቀንሰን በተወሰነ መጠን ለማስደንገጥ ያህል ነው የሚል ሀሳብ ነው የሰጡት። እና እንግዲህ ሩሲያ ሲሚላር ሲስተም አት ትሬኒንግ ግራውንድስ በና ኦርሽኒክ ነው ያሉት ፕሬዚዳንት ቭላድሚር ፑቲን። ፑቲን ምንድን ነው ያሉት እንግዲህ አሁን እንደነገርኳችሁ ኦርሽኒክን በሙሉ ሴንስ አልተጠቀምነው፣ ግን የተጠቀምን በኖት ኦርሽኒክ ትሬኒንግ ግራውንድስ ቴስትድ ሲሚላር ሲስተም አት ትሬኒንግ ግራውንድስ ተመሳሳይ አይነት ነገር ነው እንጂ ኦርሽኒክን ሙሉ በሙሉ ወይም ደግሞ ኦርሽኒክን በሙሉ ሴንስ የተጠቀምንበት እንዳልሆነ ማወቅ አለባችሁ። ሴንስ ኦፍ ደ ወርድ ኦን ዩክሬን ወይም ደግሞ ኢን ፉል ሴንስ ኦፍ ደ ወርድ ኦን ዩክሬን ቴሪቶሪ በትክክልም በዩክሬን ግዛት ላይ አልጠቀምንበትም፣ እንዲያውም በኦርሽኒክ አይነት የተሰራ ሲስተም ነው የሚል ሀሳብ ነው የሰጡት። እና ሩሲያ እንግዲህ ከዚህ በፊት 3 ጥቃቶችን በዩክሬን ላይ ስትፈጽም ይህን ሚሳይል እንደተጠቀመች ነበር የተነገረው። ፑቲን ግን በሙሉ ፍላጎት፣ በሙሉ ኮንሰፕት፣ በሙሉ አስተሳሰብ፣ በሙሉ የወታደራዊ ግንዛቤ ውስጥ ሆነን ያደረግነው ነገር የለም ነው ያሉት። እና ይሄኛው ኒክሌር እና ኮንቬንሽናል ዋርሄድስ ኒክሌር እንዳልኳቸው ኒክሌር ነው፣ አቶሚክ ቦምብ ነው። ግን በተወሰነ መጠን ደግሞ በኒክሌር ካፓብል ቢሆንም በኮንቬንሽናል ዋር አገልግሎት ሊፈጥር የሚችለውን ብቻ በዛ መንገድ ተጠቅመንበታል የምንለው በኮንቬንሽናል ዋር ነው። ስለዚህ ይሄኛው ጦር መሳሪያ ቅድም እንዳልኳችሁ ኒክሌር መታጠቅ ይችላል፣ አቶሚክ ቦምብን፣ ከዛም ደግሞ መደበኛ የጦር መሳሪያዎችን ይይዝ ይችላል ማለት ነው። ኒፕሮ ማለት ነው እንግዲህ በኔፕር ይሉታል እነሱ 2024 ላይ ጥቅም ላይ እንደዋለ ይታወቃል፣ በሊቪቭ አካባቢ ላይ ማለት ነው። ከዛም ደግሞ አንስፔሲፊክ ግልጽ ባልሆነ ታርጌት ላይ ደግሞ በቤሊያ ቴስራ ኮቭ በሚባል አካባቢ ኬቭ ላይ አሁን ጥቅም ላይ እንደዋለ እና ከዛ በኬቭ ላይ እና በሌሎች ቦታዎች ላይ ለ3 ጊዜ ያህል ግን ጥቅም ላይ እንደዋለ የሚያሳዩ መረጃዎች ይወጣሉ። ላስት ታይም እንግዲህ የወጣው to be completely honest I will reveal to you a big military state secret we just hid where it was convenient for us to see results coincide
adding the Russian drone layer flew into a shade to observe this dispersal and impact effects. It's important for us to make decision in the future of the full-scale use of oceanic against designated targets, including in urban ኤሪያስ የሚል ሀሳብ የሚሰጡት ፕሬዚዳንት ቭላድሚር ፑቲን እንግዲህ ምንድን ነው ስለ ኦርሽኒክ አቅምና ስለ ኦርሽኒክ አንዳንድ ጉዳዮችን አሁን አይደለም እነግራችሁ፣ በሌላ ጊዜ እነግራችኋለሁ። ስነግራችሁ ምንድን ነው የሚሆነው አሁን ባለ ሁኔታ አይደለም። ምን ያህል የሀገራ በጣም ሴክሬት የሆነ ኮምፕሌት ኦነስት አይ ዊል ሪቪል ቱ ዩ ኤ ቢግ ሚሊተሪ ስቴት ሴክሬት የሀገራቸውን ጦር መሳሪያ የሀገራቸውን የጦር መሳሪያ ስርዓት በተለይም ደግሞ ወታደራዊ ሚስጥሩን እነግራችኋለሁ። ምን ያህል የት ቦታ ምን እንደምናደርግ የት እንደምንመታ ከየት ድረስ ሄደን ጥቃት ልንሰነዝር እንደምችል እኔ በግልጽ እነግራችኋለሁ፣ ጠብቁኝ የሚል ሀሳብ ነው የሰጡት። ስለዚህ ኦርሽኒክን በሙሉ ጥቅም አልጠቀምንበትም፣ እሱን መሰል አይነት ጥቃት ነው እየሰነዘር ነው የሚል ሀሳብ ነው ያጋሩት ፕሬዚዳንት ቭላድሚር ፑቲን። የሩሲያ ኢኮኖሚን በተመለከተም እንደዚሁ ሀሳብ አንስተዋል። ከዛ በፊት ግን የዩክሬን ጦርነት ምን ላይ ነው ያለው የሚል ጥያቄ ከነዚህ ከምዕራባውያን እና እንደዚሁም ደግሞ ከምስራቅ ዘመሞቹ ሚዲያዎች ጥያቄ ተነስቶላቸዋል። የሩሲያ አርሚ በሁሉም ግንባሮች በተለይም ከ1200 ኪሎ ሜትር በላይ ግንባር በተዘረጋው ጦርነት ላይ ከዩክሬን እየገፏት ነው። ወደ ዩክሬን ወደፊት ማለትም ወደ ዩክሬን እያጠበቧት እንደሄዱ ነው ያስቀመጡት። እንግዲህ በ440 ሺህ የሚሆኑ መንዝሊ they lose around 40,000 people 40 ሺህ የሚሆኑ ወታደሮችን እያጡ እንደሆነ በየወሩ 40 ሺህ ወታደሮችን ዩክሬን እያጣች እንደሆነ ነው እያስቀመጡት እና civilians are being caught to the straight like dogs and ያ ማለት ምን እንደማለት መሰላችሁ? በየወሩ 40 ሺህ ሰዎችን ያጣሉ የዩክሬን ፖለቲከኞች። ይህ ማለት እንግዲህ ሰዎች ልክ እንደ ውሻ መንገድ ላይ እየተያዙ እና ወደ ጦሩ ግባ ይባላሉ። በመንገድ ላይ መንቀሳቀስ እንኳን አይቻልም። ወይም ደግሞ ኪየቭ also loses around 20 more people to desertion each month he added እንግዲህ የሚያጡትን ነው በዋና ከተማውም የሚሆነው ነው። ዩክሬን ሀዝና ኤር ዲፌንስ ሲስተም ነው። ዩክሬን ምንም አይነት የአየር መከላከያ ስርዓት የላቸውም። እነዚህ ግን በዚህ ልክ ሲስተሙን የሩሲያን ሩሲያን ጥቃት መፈጸም ከፈለገች እና ሩሲያ ጥሳ መግባት ከፈለገች ምንም አይነት ነገር ማድረግ ትችላለች ማለት ነው። ዩክሬን ላይክ ራሽያ ላክስ ሃይፐርሶኒክ ኤንድ ክሩዝ ሚሳይልስ። ስለዚህ እንዳታወዳድሩ፣ ሃይፐርሶኒክ ሚሳይልም የላትም ክሩዝ ሚሳይልም የላትም የሚል ሀሳብ ነው ያወጡት እና ፕሬዚዳንት ቭላድሚር ፑቲን በዚህ ልክ ስቴት ሴክሬቱ ላይ ያለውን የፖለቲካ መንገድ ያሳዩበትን ወይም ደግሞ ከፖለቲካው አንጻርም ብቻም ሳይሆን ከኦርሽኒክ ጋር ሚስጥሮችን ወደፊት እነግራችኋለሁ፣ ምን አይነት አደገኛ እንደሆነ ምን አይነት ችግር ሊፈጥር እንደሚችል የሚል ሀሳብ ነው ያጋሩትና የዜሌንስኪን ከዚህም አንጻር በሶስተኛ ደረጃ እንግዲህ ያነሱት የፕሬዚዳንት ቮሎዲሚር ዜሌንስኪን ሌጂቲሜሲ ነው፣ ህጋዊ ናቸው ወይስ አይደሉም የሚለውንም እንደዚሁ ለማንሳት ሞክረዋል እና ሌጂቲሜሲያቸው ምን ያህል ነው እስከምንድን ነው የሚል ጥያቄ ተነስቶላቸው ነበረ። ፑቲን እንግዲህ ይሄ ዳይሬክትሊ እንዲህ አይነት ጥያቄዎችን ለመመለስ አልሞከሩም ነበረ። ዜሌንስኪ የሌጂቲሜት የሀገሪቱ ተወካይ ስለመሆናቸው ስላለመሆናቸው ግልጽ መረጃ አልሰጡም። ያ ማለት ፑቲን ዜሌንስኪ ቢቀጥሉ ባይቀጥሉ he doesn't care, but the reason why he is keeping silent is Zelensky is now going to sign an agreement with Putin now, the meaning, because Putin doesn't want such kinds of guy. Putin doesn't want a man who is serving with serving to the Western powers kind of thing. ፑቲን እንግዲህ የሚሉት ምንድን ነው? ወደ ምዕራቡ ዓለም ጋር የተለያዩ ስራዎችን በመስራት ላይ የተጠመደ ሰው ጋር ምንም አይነት ግንኙነት የለኝም፣ ስለዚህ ከእሳቸው ጋር የመስራት የፖለቲካ ፍላጎት የለኝም አይነት ነው። ስለዚህ በዚህ ላይ በተነሳላቸው ጥያቄ እኔ ጋር ለመፈራረም ዜሌንስኪ ሌጂቲሜት ነው ወይስ አይደለም በሚል ጥያቄ ሲነሳላቸው ብዙም ዳይሬክትሊ መመለስ ባይፈልጉም ግን ደግሞ ምንድነው ሰነዶች ላይ ዶክመንቶች ላይ ለመፈረም ያን ያህል ብቃት ያለው ሰው አይደለም ወይም ደግሞ ሌጂቲሜሲው ጥያቄ አለበት የሚል ሀሳብ ነው የተሰጠው እና በ2024 ላይ እንግዲህ ኤክስፓየርድ አድርጎ ነበር ልክ የዛሬ 2 ዓመት ገደማ ማለት ነው።
እሳቸው የመሪነታቸው ነገር ጥያቄ ውስጥ ገብቷል በሚል ነው ሀሳብ የተጋራው። ግን እነዚህ ጉዳዮች ምናልባትም የዩክሬን ፖለቲካም እንደዚሁ ጫና ውስጥ ሊያስገቡ እንደሚችሉ ተነግሯል። ስለዚህ ፕሬዚዳንት ቭላድሚር ፑቲን በዚህ ልክ ሀሳባቸውን ማስቀመጣቸውም እንደምታውቁት የተለያዩ ጥያቄዎችን ሊያስነሳ ይችላል። የአውሮፓ ደጋፊዎቻቸው እንደዚህ ፕሬዚዳንት ቭላድሚር ፑቲን እና የዘለንስኪን እንዳይግባቡ ከሚያደርጓቸው ውስጥ ነው። የአውሮፓ ህብረት እንግዲህ ፖቴንሻሊ ፕሌይ እንግዲህ ኮንፍሊክቱን ሴትል ለማድረግ ቱ ሶልቭ ፕሮብለም የአውሮፓ መሪዎች ትልቅ ሚና ሊኖራቸው ይችላል የሚል ሀሳብ ነው ያላቸው። ፑቲን ግን የጦር መሳሪያ በማድረግ አይደለም እንግዲህ ዩክሬንን ወይም ደግሞ ይሄን ጦርነት ለማስቆም ናት ባይ ሰፕላይን ዊፐንስ የሚል ሀሳብ የሚሰጡት የጦር መሳሪያን በማቅረብ ሳይሆን እሳቸው እንግዲህ በሚሉት ነገር ፖለቲካዊ መንገዶችን በመፍጠር ኦቶሪቲዎችን በተለየ መንገድ በማየት እና የፖለቲካ ውዱን በመቀየር ብቻ ነው ሊሆን የሚችለው እንጂ የጦር መሳሪያ በመደገፍ እና በማቅረብ ጦርነቱን መቋጨት አይቻልም የሚል ሀሳብ ነው እያነሱት ፕሬዚዳንት ቭላድሚር ፑቲን። ስለዚህ የአውሮፓውያን ሀገራት ዩሮፒያን ናሽንስ ሃቭ ሶ ፋር ሾውን ኖ ዊሊንግነስ ቱ ኢቨን ቶክ ቱ ራሽያን አዝ ኢኳልስ ፑቲን ሳይ ሩሲያ በምትፈልገው ልክ እንግዲህ እያወሩም አይደለ if there is no desire among the European side to work with us they must abandon their colonial approach and talk to Russia as an equal partner። የአውሮፓ ህብረት ሀገራት እንግዲህ በሚያደርጉት ጥረትና በሚፈልጉት መንገድ ልክ ሁኔታዎችን ለማስተካከልም ሆነ አስቸጋሪ ጉዳዮችን ለመቋጨት ለመፍትሄ የማይሰሩ ከሆነ እኛ ከነሱ ጋራ ብዙም መጨቃጨቅ አያስፈልገንም። ከዚህ ከኮሎኒያል ወይም ደግሞ ከቅኝ ግዛት ኮንሰፕታቸው አንጻር የሚሰሩትን ሊያራግፉ ይገባል የሚል ሀሳብ ነው እየሰጡትና ስለ ኢኮኖሚ ጉዳይ፣ ስለ አሜሪካ ጉዳይ እና ስለተለያዩ የዓለም የፖለቲካ ስርዓት ጉዳዮች ለመወያየት ሞክረዋል። ግን አብዛኞቹ ነገሮች በቀላሉ እንግዲህ መፍትሄ ሊሰጣቸው ይችላሉ ተብሎ የሚታሰቡ እንዳልሆኑ ግን ታሳቢ መደረግ አለበት ነው። ፕሬዚዳንት ቭላድሚር ፑቲንም ይህን ሀሳብ ሲያቀርቡ ከአሜሪካ ፖለቲከኞች ጋር አብሮ መስራትም እንደሚያስፈልጋቸው በግልጽ ተቀምጧል። እንግዲህ ላርጅ ስኬል ድሮን አታክ ሂት ሴንት በርግ ላይ የተፈጸመው ጥቃትም እንደዚሁ ብዙዎችን ያስደነገጠ ሆኗል። ያ ማለት የሩሲያ ፖለቲከኞች በራሳቸው መንገድ አንዳንድ ችግሮችን ሊፈጥሩ እንደሚችሉ ማሳያም ተደርጎ ይወሰዳል። እና አንዳንድ ጥቃቶቹን በተለይም ደግሞ ላርጅ ስኬል ድሮን አታክስ ሂት ሴንት ፒተርስበርግ የሚሉ መረጃዎች after Vladimir suggested that Ukraine drones could pay a visit to International Economic Forum የሚል ጥያቄ ካነሱ በኋላ ነው እና ሴንት ፒተርስበርግ has come under a major Ukrainian drone attacks according to the regional authorities on the closing day of the St. Petersburg International Economic Forum የሚል መረጃ ወጥቷል። አሁን እንግዲህ ሴንት ፒተርስበርግ ላይ በጣም ከፍተኛ የሆነ የድሮን ጥቃት ሰንዝሯል። ይሄም ያልኳቸው ምንድነው ፕሬዚዳንት ቭላድሚር ፑቲን እነዚህን ሁሉ ሀሳቦች እያጋሩ በነበሩበት ሰዓት፣ እየሰጡ በነበረበት ሰዓት፣ በመዝጊያው ሰዓት ላይ እጅግ ከፍተኛ ጥቃት ነው የተሰነዘረው። በጣም አስቸጋሪ እንግዲህ ምላሽ ምን ሊሆን ይችላል ነው እንዳሳየኋችሁ ፑቲን የሀገሬ ሚስጥር ልነግራችሁ ይችላሉ ወደፊት ስለ ኦርሽኒክ ምን ያህል አደገኛ እንደሆነ ወታደራዊ ሚስጥሩን ዘረግፈዋለሁ ያሉበት ምክንያት እንግዲህ ይሄ ሊሆን ይችላል። ከዚህ ቀደም እንደምታስታውሱት ሉሃንስክ አካባቢ ላይ አንድ ትምህርት ቤት ላይ በተሰነዘረ ጥቃት የበርካታ ሰዎች ህይወት ማለፉን ተከትሎ ከ18 እስከ 23 ፑቲን ያደረጉትን ታስታውሳላችሁ። አሁን ደግሞ እሳቸው በተሰበሰቡበት ቦታ ላይ የተሰነዘረው ጥቃት ትንሽ አስቸጋሪ ነው። ፒተርስበርግ ዓለም አቀፍ ኢኮኖሚክ ፎረም ላይ ጥቃት ደርሷል ነው። ስለዚህ ፒተርስበርግን ያናወጠው ጥቃት ምንድን ነው የሚል ነው። 140 ሰው አልባ አውሮፕላኖች እንግዲህ ዌር ዳውንድ ኢን ዘ ኤርሊ አወርስ ኦፍ ሳተርዴይ ዛሬ ጠዋቱን 140 የሚሆኑ ሰው አልባ አውሮፕላኖች ወይም ደግሞ ድሮኖች በዛው አካባቢ ላይ ተመተው ወድቀዋል ነው የሚሉት። እንግዲህ ያደረሱትን ጉዳት የምንመለከተው ይሆናል። እስካሁን ሜጀር ኢንፍራስትራክቸር ዳሜጅም አልደረሰም እስካሁን ባለው ሁኔታ ማለት ነው። ግን ነገሮችን ወደፊት ልናያቸው እንችላለን የሚል ነው። ትንሽ ምላሹን የከፋ ሊያደርግባቸው እንደሚችል ማሳያ ነው። እንግዲህ an air alert was declared overnight and the residents were warned to stay indoors። የፒተርስበርግ ከንቲባ እንግዲህ እያስቀመጡት ሀሳብ ማለት ነው። ኤርፖርት ስራቸውን እንዳይሰሩ ሰስፔንድ ተደርገዋል። ዛሬ አዳሩን የሆነ ነው እና ይሄኛው ትንሽ አስቸጋሪ ነው። ጥቃቱ የተሰነዘረው ከዚህ ቀደም
ጁን 3 ላይ በመክፈቻው ቀኑ ላይ ጥቃት ከተሰነዘረ በኋላ በመዝጊያውም ላይ ነው ጥቃት የተሰነዘረው እና ይሄኛው በዩክሬን ፖለቲከኞች በኩል ሆናችሁ ታስቡት በትክክል ውሃ ሊያነሳላችሁ ይችላል። ግን ደግሞ ይሄ ነገር ዋጋ ደግሞ ሊያስከፍላቸው እንደሚችል ግልጽ ነው። አስቸጋሪ ነው። ምክንያቱም በመክፈቻና በመዝጊያ ዕለት ጠብቀው ጥቃት መሰንዘራቸው ዋጋ ሊያስከፍላቸው እንደሚችል በጣም ግልጽ ነው። ስለዚህ ይሄን ነገርም ታሳቢ ማድረግ ያስፈልጋል። 130 ሀገራት በዚህ ጉባኤ ላይ ተሳትፈዋል ማለት ነው። እንግዲህ ከ130 በላይ ሀገራት ማለት ነው። ጥቃቱ እንግዲህ የዩክሬን ሊደር ዘለንስኪ ከፑቲን ጋር በግልጽ እናወራለን በሚል ኦፕን ሌተር በጻፉበት አጋጣሚ መሆኑም ደግሞ ብዙ ሰዎችን እያነጋገረ ይገኛል። ሪስፖንዲንግ ኦን ፍራይዴይ ፑቲን ምላሽ መስጠታቸው ይታወቃል። ይሄኛው ጥቃት እንግዲህ የድሮን ማዕበል ከባድ ነው። በነገራችን ላይ 140 የድሮን ማዕበል ምንድነው የፈጠረው እዛ አካባቢ የሚለውን ለመገመት አስቸጋሪ ሊሆን ይችላል። ብዙ ሰዎች እንግዲህ ይህን ከራሳቸው የፖለቲካ ድል በተለይም ደግሞ እነ ዘለንስኪ ከወሰዱት ጫናው ከባድ ሊሆንባቸው እንደሚችል ኦብቪየስ ነው። ሰው ምንድን ነው ሊሆን የሚችለው እዚህ መካከለኛው ምስራቅ ውጥረት ባለበት፣ በዛ ላይ ደግሞ በዚህ ልክ ጥቃት ሲሰነዘር ምላሹ ምን ሊሆን ይችላል ከዩክሬን በኩል የሚለው ብዙ ሰዎች ቆም ብለው እያሰቡበት ያለ ጉዳይ ነው። እንግዲህ አንደኛው ፑቲን በዚህ በወሳኝ ቦታ ላይ ፒተርስበርግ ላይ በመክፈቻ ስነስርዓት ላይ በመዝጊያ ስነስርዓት ላይ ለምን ጥቃት ተፈጸመ የሚለውን ደግሞ በአጽንኦት ነው የሚያዩት ፑቲን እና አንዳንድ ጉዳዮችን ዘለንስኪ እንደው በዛ ልክ ባያስቡት ጥሩ ነበረ። ግን የፖለቲካ አውዱም አረዳዱም የተንሻፈፈባቸው ይመስላል እና የብዙ ሀገራት መሪዎች በተገኙበት አጋጣሚ ይህኛው ጥቃት መሰንዘሩ በጣም ብዙ ነገሮችን እንግዲህ ሊያመሰቃቅል ይችላል ተብሎም ይታሰባል። ምክንያቱም ዘለንስኪ እንግዲህ ሴንት ፒተርስበርግ ላይ የተፈጸመው ጥቃት ደግሞ ከዚህ በፊት አይተነዋልና አሁን ላይ ደግሞ ምን ሊፈጠር ይችላል የሚለውም ብዙ ሰዎችን እያሳሰበ ያለ ጉዳይ ሆኗል። ግን ከዚህ እንግዲህ ዩክሬንያን በዚህ ሊግ ታርጌት ማድረጋቸው ሴንት ፒተርስበርግን ታርጌት ባይዞ ሴንት ፒተርስበርግ ወይም ደግሞ ቅዱስ ፒተርስበርግ ከተማ የፕሬዚዳንት ቭላድሚር ፑቲን የትውልድ ከተማ ነች እና በጣም ላርጅ ስኬል መጠነ ሰፊ የድሮን ማዕበል ነው የወረደባት። እዚህ ላይ እንግዲህ የሚሆነውን ሬዚደንቶቹ በምን አጋጣሚ ራሳቸውን መከላከል እንደሚችሉ ተነግሮባቸው ነበረ እና ላስት ናይት አወር ድሮንስ ከቨርድ ኤ ዲስታንስ አባውት 1000 ኪሎ ሜትር የሚል ቱ ሴንት ፒተርስበርግ ሪጅን ቮሎዲሚር ዘለንስኪ 1000 ኪሎ ሜትሮችን ተጉዘው ጥቃት መሰንዘር እንደምንችል አሳይተናል የሚል ሀሳብ ነው የሰጡት እና የሩሲያ ዲፌንስ ሚኒስትር ሳይድ ኤር ዲፌንስ ሾት ዳውን 376 የዩክሬን ድሮኖችን እንግዲህ ኦቨርናይት ማክሸፉን ነው የተናገረው፣ መምታቱን ነው። ከ140 በላይ የሚሆኑት ደግሞ በጣም በሚገርም ሁኔታ ይሄኛው ትንሽ እጅግ አስቸጋሪ በሚባለው በፒተርስበርግ ላይ በዚህ በጉባኤ ስነስርዓት ላይ የሆነ ነው እና ብዙ ሰዎች በተለያየ መንገድ ጥያቄ ሲያነሱ ነበረ። ግን አንዳንድ ሁኔታዎችን የፖለቲካ ስርዓቱን ታሳቢ ያላደረገና ያልቃኘ ነው በሚል የባትሉ መልኩን ሊቀይር እንደሚችል በማሳየ መልክ እያነሱት የሚገኝ ጉዳይ ሆነዋል። ስለዚህ ሴንት ፒተርስበርግ ላይ የተሰነዘረው መጠነ ሰፊ ጥቃት ምናልባትም ይሄ ዌቡ ለነ ፕሬዚዳንት ቮሎዲሚር ዘለንስኪም ራሱ ከባድ ጫና ሊፈጥርባቸው ይችላል ተብሎ ይታሰባል። ያው አስቸጋሪ ሁኔታዎችን ታሳቢ እያደረጉ የመቀጠል ነገሮች ሊፈጠሩ ይችላሉ ነው በጉዳዩ ላይ ማየትም ቆም ብሎ ማሰብም ያስፈልጋል ከሚለው አንጻር በጣም ጠንከር ያለ ጉዳይን ማየትም እንደሚወስድ ነው እና ፕሬዚዳንት ቭላድሚር ፑቲንም ምላሻቸው ግን የከፋ ሊሆን እንደሚችል ምን ምላሽ ሊሰጡ ይችላሉ የሚለውም ብዙ ሰዎችን እያስጨነቀ የሚገኝ ጉዳይ ሆነዋል። እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ብዙ ጊዜ ወስደናል። እጅጉን ነው የማመሰግናችሁ። ቴንክ ዩ ቨሪ ማች ኢንዲድ